አኑልን። ውጭ ያላችሁ ፕሮግራማችንን ልጀምር ስለሆነ ወደ ውስጥ እየገባችሁ እንግዲህ ጥሪያችንን አክብራችሁ እዚህ የተገኛችሁ የሚዲያ ባለሙያዎች እንኳን ደህና መጣችሁ ማለት እንወዳለን። እዚህ የተገኛችሁት እንግዲህ የቅልቦች የ100 ግራም ወርቅ አሁን 280 ግራም ወርቅ ሆኗል። ከዛ በተጨማሪ ደግሞ ከ5 ሚሊዮን ወደ 15 ሚሊዮን ተሸጋግሯል። ስለዚህ በዛሬው ዕለት በማህበራዊ ሚዲያ ላይ በጎ ተጽዕኖ ያሳረፉ በሀገር ግንባታ፣ በሰላም ግንባታ፣ በእሴት ግንባታ እንደዚሁም ደግሞ ሀገራዊ እሴቶች እንዲያብቡ ያደረጉ በጎ ተጽዕኖ ፈጣሪዎችን የምንሸልምበት መርሃ ግብር ነው። ዌብሳይት ከፍተናል። ይህ ደግሞ በይፋ ተከፍቷል ማለት ነው። የቅልቦች እንግዲህ አመቱ ሙሉ ሲሸልም መቆየቱ ይታወቃል። ይሄ አሸናፊዎች አሸናፊ ውድድር ነው። እንግዲህ የቅልቦች በዛሬው ዕለት ከሳንቲፔይ እና ከሰበዝ ዲጂታል ቴክኖሎጂ ጋር በመሆን ያዘጋጀው የጋዜጣዊ መርሃ ግብር ነው። ብዙ ሲለፋ የነበረው ወንድማችን የቅልቦች ዋና ስራ አስኪያጅ ተስፋዬ ስንሻው የጋዜጣዊ መግለጫውን ይሰጥና ፕሮግራማችንን እንጀምራለን። ከዛ በኋላ ሌሎች ሁነቶች አሉ፣ አጭር ሁነቶች ናቸው። ተስፋዬን ላስቀድምና ወደ ሌሎች ፕሮግራማችን መጥቻ አስተዋውቃችኋለሁ። ሞቅ ባለ ሙራት ተቀበሉልኝ። እንኳን ደህና መጣችሁ። የተከበራችሁ ታዳሚያን ሰላም ለእናንተ ይሁን እያልኩ አስቀድሜ ሀገርን ትውልድንና ሀገራዊ እሴትን ላስቀደሙ የዲጂታል ዘመን አርበኞች እና የሀገር ባለውለታዎች የተዘጋጀ ታላቅ የወርቅ ሽልማትና የእውቅና መርሃ ግብር ጋዜጣዊ መግለጫ ላይ እንኳን ደህና መጣችሁ ማለት እወዳለሁ። የቅልቦች በጎ ስራ ድርጅት ባለፉት 6 ዓመታት የማህበራዊ ሚዲያው ለሀገር ግንባታ፣ ለሰላም ግንባታ፣ ለሀገር አንድነት፣ ሀገራዊ እሴቶች እንዲያብቡና ዜጎች ዓላማ መር ህይወት እንዲኖሩ የሚሰሩ የማህበራዊ ሚዲያ በጎ ተጽዕኖ ፈጣሪዎችን ሲሸልም መቆየቱ ይታወሳል። በተለይም ባለፈው 1 ዓመት የየወሩን የማህበራዊ ሚዲያ በጎ ተጽዕኖ ፈጣሪዎችን ሽልማትን ሰጥተናል። የአሁኑ ውድድር የአሸናፊዎች አሸናፊ ከመሆኑ ባሻገር በአሁኑ የዲጂታል ዘመን አርበኛ የመረጃ ፍሰት ማየል ጋር ተያይዘው ሀገርን፣ ትውልድን፣ ህዝብንና ሀገራዊ እሴትን በማስቀደም በቲክቶክ፣ በፌስቡክ፣ በዩቲዩብ እና በቴሌግራም የማህበራዊ የሽልማት መርሃ ግብር ተዘጋጅቷል። ይህ ታላቅ ሀገራዊ መድረክ በዋናነት በ2 አብይ ዘርፎች ላይ የተከፈለ ሲሆን ለ6 ግንባር ቀደም አሸናፊዎች በድምሩ 280 ግራም ንጹህ የወርቅ ሜዳሊያ አዘጋጅተናል። ዘርፍ 1 የዓመቱ ምርጥ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች። በዚህ ዘርፍ ዓመቱን ሙሉ በየወሩ አሸናፊ ከነበሩት መካከል ተለይተው ለሚወጡት የሀገር ባለውለታዎች በድምሩ 180 ግራም ወርቅ ተዘጋጅቷል። እውቅናን በመጠቀም ሀገርና ትውልድን በመቅረጽ ረገድ ጉልህ አሻራ እያኖሩ ያሉ ነገር ግን በህዝብ ዘንድ ብዙም የማይታወቁ እንቁ ዜጎችን ያነጣጥራል። በዚህ መሰረት መምህራን፣ በተለያዩ መስኮች የተሰማሩ ምሁራን፣ የስራ ፈጣሪዎች፣ የባህርና የአየር ካፕቴኖች፣ የፋሽን ዲዛይኖች፣ በአግሮ ኢንዱስትሪ፣ በቱሪዝም ዘርፍ የተሰማሩና በተለያዩ ዘርፎች የተሰማሩ ለሀገር ጠቃሚ ሀሳብ ያላቸው ዜጎች ይሸለማሉ። ለዚህ ዘርፍ በድምሩ 100 ግራም ወርቅ የተመደበ ሲሆን አንደኛ ለሚወጣው አሸናፊ 50 ግራም ወርቅ፣ ሁለተኛ ለሚወጣው አሸናፊ 30 ግራም ወርቅ፣ ሶስተኛ ለሚወጣው አሸናፊ 20 ግራም ወርቅ። ከዚህም በተጨማሪ በዚህ ዘርፍ ከ4ኛ እስከ 20ኛ ደረጃ ለሚወጡ ተወዳዳሪዎች ልዩ ሽልማት የእውቅና አሰጣጥ መርሃ ግብር ተዘጋጅቷል። የአንጋፋ የሀገር ባለውለታዎች የምስጋና መድረክ የዚህ ታሪካዊ ሁነት
መነሻ ተደርጎ ሀገርን በላቀ ጥበብ እውቀትና ጀግንነት ላገለገሉ ከ10 በላይ ለሚሆኑ አንጋፋ የሀገር ባለውለታዎች ልዩ የምስጋና እና የክብር ፕሮግራም በመድረኩ ላይ ይካሄዳል። በአጠቃላይ ለዚህ ሀገራዊ የእውቅና መድረክ 15 ሚሊዮን ብር ግምት ያላቸው የወርቅ ሜዳሊያ እንዲሁም የተለያዩ ደረጃ ሽልማቶችንና ስጦታዎች አዘጋጅተናል። ዓላማችን በሀገር ግንባታ፣ በትውልድ ቀረጻና በእሴት ግንባታ ላይ የተሰማሩ በጎ አሳቢዎችን ማበረታታትና ለቀጣዩ ትውልድ አርአያ የሚሆኑ ተግባራትን ከፍ አድርጎ ማሳየት ነው። ቀኑን ቅልቦችን እንፍጠር። ኢትዮጵያ በእኛ በልጆቿ ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ። እንግዲህ የቅልቦች ባለፈው አንድ ዓመት በተስፋዬም በመግለጫው እንደነገራችሁ የበጎ ተጽዕኖ ያደረጉትን በየወሩ ሲሸልም ነበረ። እዚህ ውስጥም ተሸላሚዎች ትገኛላችሁ። እነዚህም ተሸላሚዎች በዓመቱ መጨረሻ ላይ ደግሞ በፊታችን መስከረም ላይ የአሸናፊዎች አሸናፊ ውድድር ነው የሚያደርገው። ከዛ በተጨማሪ ደግሞ ዋና ዓላማው የቅልቦች ማህበራዊ ሚዲያውን ለበጎ ግልጋሎት የመዋል ስራ ወይም ደግሞ በጎ ተጽዕኖ እንዲፈጥር ለሀገር ግንባታ፣ ለሰላም ግንባታ እሴቶች ላይ ህዝብ በጋራ እንዲኖር የሚሰሩ ልጆችን ማበረታታት እንደመሆኑ መጠን ደግሞ በአጠቃላይ ይህንን የማህበራዊ ፕላትፎርሙን የመቤዠት ስራ እየሰራ የሚገኝ ነው። ከዚህ አንጻር እንግዲህ ሳንቲም ለቀማ ላይ አልገባንም። የመጀመሪያው ቮት አሰጣጡ በራሱ ነፃ ነው ያደረግነው። ስለዚህ እያንዳንዱ ሰው የመጀመሪያ ቮት ሲሰጥ ነፃ ነው ፕላትፎርሙ። እኛ ትልቁ ዓላማችን ዓላማ መር ህይወት ያለው ትውልድ መፍጠር ከመሆኑ አንጻር ያንን እያደረግን እንገኛለን ማለት ነው። አሁን ላይ ከቅልቦች ጋር በጋራ አጋር ሆኖ የሚሰሩ ድርጅቶች አሉ። የመጀመሪያው የሳንቲፔ ነው። የሳንቲፔ የፊንቴክ ድርጅት ነው። ይህ በብዙ ያገዘን እና አዳዲስ ቴክኖሎጂዎችን በቮቲንግ አፑ ላይ ማድረግ የቻለ ነው ሳንቲፔ። ከዛ በተጨማሪ ደግሞ ዳሽቦርዱን ላይ ፊት ለፊት ላይ ታገኙታላችሁ። ሳንቲፔ በጣም ትልቅ ድርጅት ነው። አስገራሚ ኦፈሮችን ደግሞ ሰጥቶናል። በተለይ ለቅልቦች የሊሞዚን ጉብኝት አንድ ቀን ሄደን የምናድርበት ኋላም እነሱ የሚጠቅሱት አሉ። ከዛ በተጨማሪ በጣም ብዙ ነገሮችን አድርጎልናል። በዚህ አጋጣሚ ማመስገን እንፈልጋለን። በጣም ጥሩ አጋር ነው። እነሱ መጥተው ደግሞ እዚህ ጋር ይናገራሉ። ሁለተኛው የሰበዝ ቴክኖሎጂ ነው። የሰበዝ ቴክኖሎጂ የቮቲንግ አፑን በመስራቱ ትልቅ አስተዋጽኦ አድርጓል። ትራፊኩ በጣም ነፃ ነው። በምን ያክል ፍጥነት እንደሚሄድ እየተመለከታችሁ ትገኛላችሁ። በጣም ሲምፕል፣ በጣም ቀላል አድርጎ ነው የሰራው። ለዓመት በሚሆን ነው። ከዚህ በኋላ በየወሩ የምናዘጋጃቸው ሽልማቶችም እሱን ታሳቢ ተደርጎ የተሰራ ነው። የሰበዝ ቴክኖሎጂ ሳንቲፔን እና ሰበዝ ቴክኖሎጂን ወደ መድረክ ጋብዛለሁ። እነሱ የራሳቸውን መግለጫ ከቅልቦች ጋር በመሆን ይሰጣሉ። ከዛ በኋላ የምናካሄደው ከእናንተ ለሚነሱ ጥያቄና መልሶች ደግሞ እየተመላለስን ኪውኤንዴ እያደረግን ቆይታ እናደርጋለን ማለት ነው። ሰበዝ ቴክኖሎጂን እና ሳንቲፔን አቶ ገልሻሎም እንድሪያስን ከሳንቲፔ እንደዚሁም ደግሞ ደረጀን ከሰበዝ ቴክኖሎጂ ወደ መድረክ ጋብዛለን። ይህንን ወርቅ በመግዛት ትልቁ ሚና የተጫወተልን እነሱ ናቸው። ያው ተወካዩ በዛውም ይገልጻል። ግን አዳራሽ .com በአሁን ሰዓት በሀገራችን ላይ የተለያዩ ሁነቶችን በቀጥታ ድረገጽ የሚያስተላልፍ ተቋም ነው። እንግዲህ እነሱንም ማመስገን እንፈልጋለን። ሳንቲፔን ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ሳንቲፔ ከብሔራዊ ባንክ ፈቃድ አግኝቶ እየሰራ የሚገኝ የክፍያ ስርዓት አስተላላፊ። የክፍያ ስርዓት አስተላላፊ ምንድን ነው? አሁን አብዛኞቻችን ከቤታችን ስንወጣ ሳይን ይዘናል ወይ፣ ዋሌቶቻችን ይዘናል ወይ የሚለውን ጥያቄ የሚቀርብልን ነው። ከተለያዩ የንግድ ማህበራት ጋር አስፈላጊ የሚሆነውን ጊዜው የሚፈልገውን የክፍያ መፍትሄ ይዘን መጥተናል። ይህንንም የምናደርግባቸው የተለያዩ ጊዜው ያመጣቸው መፍትሄዎች አሉ፣ አማራጮችም አሉ። ጌትዌይ ለኢኮሜርስ ለተለያዩ ፕላትፎርም የምንጠቀምበት ማንኛውም ሰው ቤት ሆኖ መክፈል የሚችልበት ዴሊቨሪ ሲደረግ እቃ ከሄደ በኋላ ሳይሆን ቢፎር እቃ ከመድረሱ በፊት ከፍሎ የሚያዝበትን የክፍያ አማራጮችን
እንዲሁ ለመጀመሪያ ጊዜ በሀገራችን የፖስት መገጣጠሚያ አምተን የውጭን ፎሬን ከረንሲ ያስቀረንበትን የተለያዩ ፕሮዳክቶች አሉ። ስለዚህ ሳንቲምፔይ ከትንሹ ጀምሮ የተለያዩ ክፍያዎችን የስኩል ፔመንት ሰው ለበዓል የሚልክበትን የሬንታል ሶሉሽን ወይ ከውጭ ሀገር ወደ ግል አካውንት ወደ ዋሌት ቀጥታ ኢንሰከንስ የሚገባበትን ገንዘብ ማስተላለፍ የሚችልበትን የተለያዩ ፕላትፎርሞችንም ዘርግተን እየሰራን ነው። የተለያዩ የክፍያ አማራጮችን እንዳስፈላጊነቱ እና እንደየጊዜው ኢኖቬት በማድረግ ለነጋዴው እና ለሀገራችን የዲጂታል ፔመንት ስትራቴጂ ለማሳካት እየሰራን እንገኛለን። በቅልቦች ጋር የቦትን አፕሊኬሽን ላይ ኢንተግሬት በማድረግ አንደኛውን የኛን ፕሮዳክት ጌትዌይ የሆነው በቀላሉ ስሙዝሊ ቦት ማድረግ የሚቻልበትን ሶሉሽን ፈጥረናል። ያመጣው ካምፓኒ ነው፣ ጊዜው ያመጣው ሶሉሽን ነው። ምንድነው የአዳራሽ ስራ? አብዛኞቻችን ዘመዶች ወዳጆቻችን አሉ፣ ደስታዎቻችን መጋራት የሚፈልጉ አሉ፣ ግን በተለያዩ ምክንያት ከኛ ውጭ ይሆናሉ። እዚህ መሆን ይፈልጋል። ስለዚህ የላይቭ ስትሪሚንግ ሶሉሽን ነው። ለተለያዩ ሰርግ ሊሆን ይችላል፣ በዓላት፣ የስፖርት ውድድሮች፣ ክንዋኔዎች በማንኛውም ቦታ ሆነው በቀላሉ ማየት የሚችሉበት። ስለዚህ አዳራሽ ዶትኮም ላይ በመግባት ትኬት በመግዛት የትም ቦታ ሆነው በአስፈላጊ ኳሊቲ በሚፈልጉት ኳሊቲ ወይ ኢንተርኔቱ ወይ ዳታ በሚፈልግ ኳሊቲ ላይቭ ስትሪም ማድረግ ይቻላል። የአዳራሽ ስራ ምንድን ነው? በሀገራችን የተለያዩ በዓላቶች አሉ። እነዛ ለዲያስፖራው ለሀገራችን ኮሚኒቲ ፎር በቅርበት ሆነ መከታተል ለሚፈልግ ሰው ሰርጎችም ሊሆኑ ይችላሉ። ለውጭ ሼር ማድረግ የምፈልጋቸው እነዚህም ስፔሲፊክ የሆኑ ሴሌክት ለሆኑ ላይቭ ስትሪም ማድረግ የምንችልበትን ፕላትፎርም ነው። ደረጀ ይባላለው የሰበዝ ሲስተም ቴክኖሎጂ ሲኢኦ እና ኮፋውንደር ነኝ። በዚህ በቅልቦች ፕሮጀክት ላይ ሆል ሲስተሙን የሰራ ነው እኛ ነን እንደ ድርጅት። ዌብሳይቱን ዌብ አፕሊኬሽኑ ማለት ነው ከሳንቲምፔይ ጋር በመሆን ደግሞ የእነሱን ፔመንት ፕላትፎርም ደግሞ ከኛ ጋር ኢንተግሬት በማድረግ የሰራ ነው። ስራው እንግዲህ አይሆፕ ሁላችሁም አይታችሁታል ብዬ አስባለሁ። በአክሰስ የሚደረገው www.የቅልቦች.award.org ነው። ለመስራት የተሞከረው በጣም ደህንነቱ የተጠበቀ ፈጣንና ለአጠቃቀም ምቹ የሆነ ኢንተርናሽናል የሆነ ስታንዳርዱን የጠበቀ ምናልባት ከዛ በላይ በጣም በቀላል ሰዎች አይተው ብሮዝ አድርገው እንዲመርጡ አድርገን የሰራነው ሲስተም ነው ባለን ልምድ የተነሳ። ሌላው ሰበዝ ሲስተም ቴክኖሎጂ እስካሁን ድረስ የተለያዩ ስራዎችን ሲሰራ ቆይቷል። ዲጂታል ማርኬቲንግ ላይ እየሰራን ነው፣ ኦንላይን ላይ እንዲሁም ደግሞ የራሳችን የሆኑ ፕሮዳክቶች አሉ። በነገራችን ላይ የተለያዩ ፕሮዳክቶች አሉን አሁን ላይ እየወጡ ያሉ ከኤአይ ጋር የተያያዘም አለን። በቀላሉ አክሰስ ብታደርጉት ከኤአይ ጋር የተገናኘ አንድ አፕሊኬሽን አለን የሰራ ነው። መካሪ ኤአይ ትባላለች። ሁላችሁም ፕሌይ ስቶር ላይ ገብታችሁ ብታዩት በቀላሉ ነፃ አፕሊኬሽን ነው። እንደ ፓሽን ፕሮጀክት የሰራ ነው። መካሪ ኤአይ ይባላል። ገብታችሁ ዳውንሎድ አድርጋችሁ ፋይናንሻል አድቫይዘር አፕሊኬሽን ነው፣ እሱን ተጠቀሙ። ሌሎችም ሲስተሞች እንሰራለን፣ ድርጅቶች የአርፒ ሲስተሞችን እነዚህን የመሳሰሉ እንሰራለን። የቅልቦች ጋር ደግሞ አብረን በመስራታችን በጣም ደስ ብሎናል። እናመሰግናለን። እነሱ ባነሱት ላይ ለመጨመር ቅድምም ከመጽሐፍ ከማንበብ ይልቅ በእንዲህ በመናገር ነው የሚቀለው እና ሁለት ዘርፎች ያነሳናቸው ሽልማቶች ውስጥ አንደኛው ዘርፍ 180 ግራም ወርቅ ተሸላሚ ናቸው። ወርቁ በቅልቦች ሎጎ ከሀገር ውጭ ወስደን በእኛ ሎጎ አሰርተን ይዘን የመጣን ሲሆን እዛ ጋር እንደምታዩት አንደኛ የሚወጣው 100 ግራም ወርቅ በቅልቦች ሎጎ የ2018 የማህበራዊ ሚዲያ በጎ ተጽዕኖ ፈጣሪ ተጽዕኖ መፍጠር በተለያየ ዘርፍ ሊሆን ይችላል። በእኛ ጋር የምናደርገው በጎ ተጽዕኖ ፈጣሪዎችን ነው የሚሸልመው። አንደኛ የሚወጣው 100 ግራም ወርቅ ተሸላሚ ሲሆን ሁለተኛ የሚወጣው በቅልቦች ሎጎ የተሰራ የ50 ግራም ወርቅ ነው። ሶስተኛ የሚወጣው በቅልቦች ሎጎ የተሰራ 30 ግራም ወርቅ ነው። ይሄ የመጀመሪያው ዘርፍ ሲሆን የሁለተኛው ዘርፍ አንደኛ የሚወጣው ምናልባት እዛ ውስጥ እጅግ በጣም ብዙ ምሁራኖች ፕሮፌሰሮች ያሉበት
የካፒቴኖች አሉበት፣ የሀገር ባለውለታ። ማህበራዊ ሚዲያው የቅልቦች ትልቁ ዓላማ ማህበራዊ ሚዲያው በምሁራን ወይንም ዘርፉን በሚመጥኑ መልኩ መመራት አለበት በሚል ዓላማ ይዘን ነው የተንቀሳቀስን ያለ ነው። ስለዚህ እነዚህ ምሁራኖች እነዚህ በተለያዩ ዘርፎች የትራፊክ ህጎችን የሚያስተምሩ የሶሻል ሚዲያ ኢንፍሉዌንሰሮችን አስገብተናል። የተለያዩ ዘርፎችን እዛ ውስጥ አስገብተናል። ስለዚህ በዛ ውስጥ አንድ እነዚህን ሰዎች ፕሮሞት የማድረግ ነው። ሁለተኛ ደግሞ መዘነን ህዝብም ሲመርጣቸው አንደኛ ለሚወጣው 50 ግራም ወርቅ በቅልቦች ሎጎ የተሰራ፣ ሁለተኛ የወጣው 30፣ ሶስተኛ የሚወጣው 20 ግራም ወርቅ ወርቁም ተሰርቶ እዛ ጋር የምታዩት ነው ማለት ነው። በዚህ ምናልባት በተለያዩ ሚዲያዎች ላይ ሰምታችሁት ከሆነ ቅልቦች 100 ግራም ወርቅ ሊሸልም ነው የሚል ነበር። በዛን ሰዓት እኛ የ100 ግራም ወርቅ ለመሸለም አቅደን የተለያዩ እንዴት እናድርግ በሚል በምናስብበት ነበር አዳራሽ.ኮም ይህንን ሀሳብ በመግዛት በማህበራዊ ሚዲያ ሀገርና ትውልድን የሚቀርጽ የራሴን ሚና መጫወት አለብኝ፣ በዚህ ላይ የራሴን አሻራ ማስቀመጥ አለብኝ በሚል 180 ግራም ወርቅ አዳራሽ.ኮም የገዛለን ማለት ነው። ስለዚህ ለነዚህም ምስጋና አለን። በጣም ነው የምናመሰግነው። ሌላው በዚህ እነዚህን ልጆች የማበረታታት ስራ በመስራት ላይ አዲካ ያሉኝን ነገሮች ልትጠቀሙበት ትችላላችሁ፣ እነዚህ ልጆች ማበረታታት የምትችሉበትን ሁኔታ መፍጠር ትችላላችሁ የሚል በሳንቲም ፔይ በኩል እነሱንም አግኝተናቸው ቃል የገቡልን የፕሮግራሙም ዕለት ከፕሮግራሙ በፊትም የተለያዩ ዝግጅቶችን የምታዘጋጁ ከሆነ ለእነዚህ ልጆች አሉኝ የምትሏቸውን ዘመናዊ መኪናዎችን መጠቀም ትችላላችሁ የሚል ነገር ነው ያነሱት። ሌሎቹ ላይ ያተኩራችሁ የሚል ነገር የሚነሳ ከተነሳ እነዚህ ውስጥ እኛ ለትውልድ ለሀገር ለህዝብ የሚጠቅም ሀሳብ አላቸው ብለን ነው ውስጥ ያካተት ነው። እነዚህን ማበረታታት ህዝብ እንዲያውቃቸው ማድረግ እውቅና መስጠት ስለምንፈልግ ነው እስከ 20 ድረስ መሄድ ይፈልጋል። ስለዚህ ይሄን ይመስላል። ጥያቄ ካለ ጥያቄዎችን መቀበል ይችላል። እሺ፣ ወርቁ ሽልማት ከ100 ወደ 280 ግራም አድጓል። በአጠቃላይ የ15 ሚሊዮን ብር ወጥቶበታል። የ10 ሚሊዮን ጭማሪ ኦሪጂናል ፕላናችን አውጥተናል ማለት ነው። ኦሪጂናል ፕላኑ 5 ሚሊዮን ነበር፣ አሁን ወደ 15 ሚሊዮን አድጓል። በሁለተኛ ደረጃ ደግሞ በጣም ልታሰምሩበት የሚገባው ፖይንት እዚህ ላይ የሚሸለሙት በማህበራዊ ሚዲያ በጎ ተጽዕኖ የፈጠሩ ልጆች ናቸው። ተሳዳቢን አንሸልምም፣ መጥፎ ተጽዕኖ የፈጠሩ ሰዎችን አንሸልምም። የሚሸለመው ፖዚቲቭ ኢምፓክት ያደረጉት ብቻ ናቸው። ከዛ በተጨማሪ ሽልማቱ ተዘጋጅቷል፣ የምትመለከቱት ነው። ከዚህ በኋላ ስፖንሰር ፈልገ ምናምን አይደለም የሚዘጋጀው፣ ኦልሬዲ በተዘጋጀ ሽልማት ነው ሽልማቱ የሚሰጠው። ሽልማቱ እዛ ላይ ትመለከቱታላችሁ። ይሄኛው ደግሞ በኢትዮጵያ ታሪክ ላይ በማህበራዊ ሚዲያ ትልቁን ሽልማት ነው የሚሰጠው። 15 ሚሊዮን ብር ከዚህ ቀደም ማንም የሸለመ የለም። ስለዚህ ትልቁን ሽልማት ሪከርድ ብሬኪንግ በሆነ ለፖዚቲቭ ኢምፓክት ላላቸው ልጆች የሚሸልምበት መሆኑ ይህንን ሽልማት ለየት ያደርገዋል። አሁን ሶስቱም እዚህ ተገኝተዋል። የቅልቦች አለ፣ የፕሮግራሙ ዋና ባለቤትና ኦነር፣ እንደዚሁም ደግሞ ሳንቲፔ በጣም በብዙ አጋር የሆነ በፊንቴክ ላይ በጣም ትልልቅ ስራዎችን እየሰራ ያለ፣ እንደዚሁም ደግሞ አዳራሽ.ኮም ላይ የላይቭ ስትሪሚንግ ስራዎችን የሚሰራ፣ ሰበዝ ቴክኖሎጂ ደግሞ በቮቲንግ አፕ በመስራት የተለያዩ አፖችን በመስራት የሚታወቅ ካምፓኒ ነው። ለሶስቱ ያላችሁን ጥያቄዎች ማቅረብ ትችላላችሁ። ወደዛ እንላለን። ውድድሩ አንድ መቼ ይካሄዳል፣ ቦታው ሴት ነው የሚል ነገር ነው የተነሳው። እኛ አሁን እንደ አጋጣሚ እንግዲህ አስቀድመን ስኬጁል አድርገን ይዘን የተነሳ ነው መስከረም 12 ከ3 እዚህም ወይ 400 ወይም ሌላ እንግዲህ ትልልቅ ከሚባሉ 3 አዳራሽ ያላቸው ተቋማት ጋር እየተነጋገርን ነው። የተሻለው ጋር ይህንን ዝግጅት እናዘጋጃለን። መቼ የሚለው የተመለሰ ነው፣ የት የሚለውም በዚህ ይሆናል። መና እንግዲህ ከምስጋና ጀምሮ ያነሳችው እኛ በዚህ በማህበራዊ ሚዲያው ማንም ምንም ቢሰራ ማህበራዊ ሚዲያው አስቀድመ የዛሬ 7 ዓመት ቅልቦች ዋናው ዓላማው ኢቨን የሚሰራቸው ተቋሞች ብዙዎቻችሁ ታውቃላችሁ። የተለያዩ ስልጠናዎችን ስናዘጋጅ የመጣችሁ ትኖራላችሁ። አብዛኛዎቻችሁንም ስለማውቃችሁ
ከአዲስ አበባ ዩኒቨርሲቲ እና ከአዲስ አበባ ከተማ መስተዳደር ከሰላም ሚኒስቴር ጋር ሌሎች ሚኒስቴር መስሪያ ቤቶች ጋር በመሆን ለ26 ጊዜ የማህበራዊ ሚዲያ አጠቃቀሞችን እና የማህበራዊ ሚዲያ በረከቱና ተግዳሮቱ ርዕሱ በራሱ ኦፍኮርስ ድግግሞች የሰዎች ሊኖር ይችላል። ከ2500 ሰዎች በላይ በዚህ ጉዳይ ላይ መጥተው የማህበራዊ ሚዲያ አጠቃቀም በሀገራችን ደግሞ በረከቱ ምንድን ነው፣ ተግዳሮቱስ ምንድን ነው የሚል ስልጠናዎችን ስንሰጥ እንደነበረ የምታስታውሱት ነው። ስለዚህ የቅልቡ ትልቁ ዓላማ የማህበራዊ ሚዲያው ለሀገርና ለሰላም ግንባታ እንዲውል የሚሰራ ማንኛውም ተቋም ምንም አይነት አብረን እንስራ የሚሉም ከሆነ አብረንም የመስራት ፍላጎቱ ዝግጁ ነን። የሚሰራ ተቋም እናበረታታለን። ግን በዚህ ላይ ባህል እሴቶቻችን ሀገር ግንባታ የሚያፈርስ አይነት ነገር እንዳይሆን ጥንቃቄ እንዲደረግም እኛም ለማድረግም ትኩረት አድርገን የምንሰራበት ነው የሚሆነው። ይህንን ይመስላል። ሌላው ከተነሳው ውስጥ ምናልባት ካነሳችሁ ውስጥ የመጀመሪያውን ያው በተወሰነም ታውቁታላችሁ አብዛኞቻችሁ የነበሩ የተለያዩ ኢቨንት የሚያዘጋጁት መጀመሪያ ከኛ ጋር በአብረን የምንሰራ የነበረ የተወሰኑ ግሩፖች ወጥተው ባለሀብት ይዘው የሰሩበት ነው። ምንም ቅርም አላለም። የመጀመሪያው ዓመት ዳኝነቱን የተመረጡትን ዳኝነቱን የሰጠነው እኛ ቅልቦች ነው። ስለዚህ አሁንም ማንም የትኛውም ተቋም ከመጣ የመተጋገዙና አብሮ የመስራት ምንም አይነት ችግር የለብንም። ቅልቦች ኢቭን መተዳደሪያ ደንባችን ላይ ለራሱ የዛሬ 7 ዓመት ስንቋቋም ማህበራዊ ሚዲያው ለሀገር ለሰላም ግንባታና ባህልና እሴቶቻችንን ማጎልበቻ እናድርገው በሚል ትኩረት አድርገን ስንሰራ የነበረበት ነው እና ያለው ይሄ ነው። አለምነሽ ምናልባት ካልሳትኩኝ አጋር ድርጅቶች እነማን ናቸው የሚል እንግዲህ ቅድም እንዳነሳናቸው ነው። አዳራሽ.ኮም ትልቁ ሚና ያደረገው ነው። ሌሎችም እንግዲህ በዚህ ውስጥ ተጠቃለው የሚሰጥበት ነው። መመዘኛው ምንድን ነው? በደንብም እንግዲህ የእስካሁንስ የየወሩ ስትመርጡ የነበረው እንዴት ነው የሚል ነው። በየወሩ ማህበራዊ ሚዲያ ላይ እኛ ካለፉት 6 ዓመታት ጀምሮ አይናችንን ከማህበራዊ ሚዲያ ላይ ያነሳ እንግዲህ ቅድም ስታነሳ የነበረውን የአረብ ሀገሮችን ብቻ ስታነሳ የነበረበት ሁኔታ ነበር። አታስታውሱም? ዩቲዩበሮች እዚህ መገናኛ የነበሩት የተለያዩ ቦታ ላይ አባት ልጁን ደፈረ፣ እንደዚህ ሰራተኛዋ እንደዚህ ያደረገች የተለያየ የሚባሉ እነዚህ ባህልና ሚስቴን ጠብቅልኝ፣ ባህሌን አደራ ሰልልልኝ ብለዋል የሚባሉ ለዩቲዩብ እይታ ብለው ሲሰሩ የነበሩት እነዚህ ባህልና ሴቶቻችንን ይጎዳሉ ብለን ከሚመለከተው አካልም ጋር ስፋት ስንሰራ የነበረበት ሁኔታ ነበር። ስለዚህ አሁን ደግሞ እነዚህ በጎ የሚሰሩትን መሸለም ማበረታታትና እውቅና መስጠት አለብን የሚል አብዛኛውን አሁን በየወሩ ቅድም እንግዲህ ወይም ዌብሳይታችን ላይ ብትገቡ ታያቸዋላችሁ። ፎሎወር ለምሳሌ ረዳት ፕሮፌሰር ሀብታሙ አለም ግቡና ይኸውት እዛ እንትን ላይ ኢኮኖሚክስ ነው የሚተነትነው ዴይሊ ግሩሜክስ የኢኮኖሚክስ ላይ የሚሰሩ ብዙ ምሁራኖችን አስገብተናቸዋል። ለሀገር ይጠቅማሉ። ፎሎወራቸውን ብታዩ የረዳት ፕሮፌሰር ሀብታሙ የዛሬ 2 ሳምንት 26,000 ነበር። እኛ እዚህኛው ዌብሳይት ላይ አድርገን እሱ የምንጮኛለሁ ብሎ መስራት ከጀመረ በኋላ አሁን 44,000 አካባቢ ደርሷል መሰለኝ። እና እነዚህን ሰዎች ወደፊት እያመጣን ፎሎወራቸውን ማብዛት ያላቸውን እውቀት ደግሞ ለሀገር እንዲያበረክቱ ማድረግ ነው። በፋሽን ዲዛይኒንግ አይቷቸው ከሆነ ህጻናቶች የተለያየ እንትን እያደረጉ ነው። እነዚህን ልጆች እናበረታታ። የፋሽን ኢንዱስትሪውን የማሳደግ ስራዎችን ይሰራል። በትውልድ ላይ ስራ ፈጠራ አሁን ለምሳሌ ስራ የለም ብለን ብዙ እናማረራለን። ኦፍኮርስ በሀገራችን ላይ የስራ ችግር እጥረቶች አሉ። ግን ማስተርሱን ዲግሪውን ቁጭ አድርጎ ዶሮ እርባታ የሚሰሩ የበሬ ማደለል የሚሰሩ እነዚህ ሰዎች ለእኛ አርአያዎች ናቸው። ለሌሎች ምሳሌ ሊሆኑ ይችላሉ። አስገብተናቸዋል እዚህ ውስጥ እንወቃቸው። እንዴት ነው ምናልባት አንዳንዴ ዶሮ ማርባት የምትፈልጉ ፍላጎቱ ያለው ግን የሆነ እውቀቱ የሌለው እዛ ጋር ሂዶ ያ ሰው ዶሮ እንዴት እንደሚያረባ በሬ እንዴት እንደሚያደልብ በግልጽ የሚያስተምሩንን አመተን እውቅና እንስጣቸው እና አበረታታቸው። እኛም በዛ ስራ የለም ብለን ከምናማር በእንደዚህ አይነት ነገሮች እንስራ የሚል ነው።
እነዚህ ትልልቅ ተከታይ የሌላቸውን ሁሉ ህዝብ እንዲያውቃቸው እያበረታታ ለዚህም ነው እነሱን እስከ 20 ድረስ ለመሄድ የፈለገው። አመተን መድረክ ላይ እዚህ ጋር ብንመጣ ሁላቸውንም አሁን ስም የጠራናቸውን እናንተም እየገባችሁ ብታዩ ገብታችሁ እንትን ታደርጋላችሁ፣ ታያቸዋላችሁ፣ እነሱ የሚያስተላልፉትን መረጃዎችንም ታገኛላችሁ የሚል ነው። እንግዲህ የተወሰነውን የመለስኩ ይመስለኛል። የቀረ ካለ ሌላ ጥያቄ ከሌለ ወደ ማጠናቀቁ ልንሄድ ነው። ሌላ ጥያቄ አለ? እሺ ማይክሮሽን ምንድነው? ለምሳሌ ያነሳው የሚባሉቸው ቢያንስ ሀገራዊ ፋይዳዎች ውስጥ ማግባት ማስገባቱ አስገባን ከማለት ውጭ በውጤት ደረጃ የሚገለጥ ነገር ይኖራል እሱ ጋር ወይስ ደግሞ ቫልዩ አሰጣጡ ማተሪያል ዘርፎች ቢለዩ የሚል ነገር አንድ ላይ ጠፍቶ ያኛው ዋናውን ነገር የትኛውን ጨፍልቃ ካወዳደር ግልጽና ግልጽ ነገር ብዙ ያላቸው ትልቅ ተከታይ ያላቸው የማሸነፍ ቴንዴንሳቸው ውድድር ታሪክ በደንብ ሰፊ ሰው አንተ ምሳሌ ሰጥቻለሁ። መሰረቱ ከስሩ ቢሰራበት ብያሰብ ወንጀል ለኔ ኖርማል ብር ማጭበርበር ኖርማል። ስለዚህ አንድ ሰው 4000 5000 ሰው በላይቭ ስትሪም ላይ ህግና እያወራ እስቲ ግለጭ ተነሽ ዙሪ ዲሽ እንደዚህ አውልቅ ነው እየተባለ በደንብ እየታየ ባለበት ሰዓት ይሄን ነገር ከምንጩ ማድረግ የሚቻልበት አሰራርስ ለምንድን ነው የሚለው አላይ ብዙ ሲያዙ እንደዚህ አይነት ሰዎች አሉ። ስለዚህ እዛ ላይ ቅልቦች በቀጣይ ከመጀመሪያም ጀምሮ አብሮ ሲሰራ የነበረ ባልደረባው ነው ጥያቄዎችን በደንብ ስለሚያውቀው ነው ዲቴይል አላማውም መጥሪያ ደንብም ስንሰራ አብሮ ሲሰራ ሲያግዘን የነበረው ወንድማችን ነው። ካነሳቸው ተወዳዳሪ የመመዘኛ ሁኔታ ውስጥ 2 ዘርፎች አሉ የሚል ነገር አንስተናል። አንድ ላይ የሚጨፈለቅ አይደለም። እነዚህ 13 እና 14 የሚጠጉ በየወሩ ሲያሸንፉ የነበሩት በህዝብ ምርጫም እንግዲህ በየወሩ ሲሰሩ የነበሩትን ስራዎቻቸውን ለህዝብ ቀርቦ ህዝብ 50% ሲሰጥ የነበረ ዳኞች የነበራችሁም ያው ስም አልጠቅስም እዚህ ውስጥ የነበራችሁ ከሌ ለከሌ በዚህ ወር የተሻለ ነበረ እያሉ ድምፅ ሲሰጡ የነበሩ ዳኞችም አሉ። እስከ 50 የሚጠጉ የነበረበት ሁኔታ ያለው። አሁን ግን እነዛኞች 50 የሚለው እንዳይበዛ 10 ዳኞች ይኖራሉ በተለያዩ ዘርፎች ውስጥ። ይህ በማህበራዊ ይዘት ፈጠራው ላይ ለሀገር ምን አስተዋጽኦ አድርጓል፣ ባህልና ሴትን በመጠበቅ ምን አስተዋጽኦ አድርጓል የሚል የራሱ መመዘኛዎች ያሉበት መመዘኛ ስላለ በዛ መመዘኛ ይዳኛሉ ዳኞቹ። 10 ዳኞች ውጤት ይሰጣሉ። ምናልባት ላይ ያሉት በራሳቸውም ተጽዕኖ ፈጣሪዎችም ስለሆኑ 50% ነው የሚሆነው። ስለዚህ ቲፎዞ ስላለው ባንዴ በቲፎዞ መጥቶ ይህን ያህል ስላገኘ የሚል ነገር አይኖረውም ማለት ነው። ምክንያቱም በህዝብ ድምፅና በ50-50 ሆኖ ስለመጡ። ስለዚህ በእነዚህ ላይ 50% እንደው አንደኛ የመውጣው ሙሉ 50% እንኳን ቢያገኝ በዳኛ ደግሞ በሚታይ ይሄ ዳኝነቱን ደግሞ በግልጽ ለምሳሌ 5 የሚሰጠው ከሆነ መመዘኛ ውስጥ 4 ቢሰጠው 4 የሰጠበት ምክንያት አንዱን የቀነስኩበት በዚህ ምክንያት ነው የሚል ምክንያት ነው ያቀርባል። ስለዚህ አሳማኝ የሆነ ነገር ስለሆነ በግልጽ የሚታይ ነገር ነው። በሁለተኛው ዘርፍ ላይ የ100 ግራም ወርቅ ተሸላሚዎቹ እነዚህ 180 ግራም ወርቁን የሚወስዱ ናቸው። በሁለተኛው ዘርፍ ላይ ያሉት 100 ግራም ወርቁን ተሸላሚዎች እኛንን ለሀገር፣ ለህዝብ፣ ለትውልድ የሚጠቅም ሀሳብ አላቸው የሚል የተለያዩ ኢንፎርማቲቭ ኮንተንት የሚያቀርቡትንም ጭምር አካተናቸዋል። ሌሎች ምሁራኖችንም እዛ ውስጥ አካተናል። እዛም ላይ እንግዲህ 70-30 የሚሆን ድምፅ ይኖራቸዋል ማለት ነው። ምክንያቱም ተመርጠው የተሻሉ በሀገር ሰላም ግንባታ ላይ የሚሰሩ መረጃን የሚያቀርቡ እውቀትን ትውልድን የሚቀርጹ ናቸው ብለን ነው ያቀረብናቸው። ስለዚህ በዚህኛውም ላይ ዳኞቹም ተመሳሳይ ውጤት ነው የሚያቀርቡት እንጂ አንድ ላይ የተጨፈለቀ ኦፍኮርስ ይሄ በካታጎሪ የተደረገ 2 ቦታ ስላለ እታች እነዚህ ምሁራኖችን እና በእውቀት የሚሰሩ የሚል ወይም ሀገር ተስፋ የምታደርግባቸው የሚለውን የወሰድናቸውን እነሱ ባንድ ላይ ነው የምናየው። ለዛም ነው እስከ 20 ድረስ እንሄዳለን ያለው። ከአንድ እንዲሁን በምናደርገው ቦት ላይ ምንድን ነው ያደረገው? ስለዚህ 4 የመመዘኛ እሱ በሰራው አዳራሽ ውስጥ ኮሚኒቲ በማይጎዳ የማህበራዊ ሚዲያ ብልሽነት እንግዲህ ሁላችሁም የምታውቁ ነው። እኛ በጣም ሙሉ ጊዜያችንን 6 ዓመት ሙሉ በዚህ ላይ ስንሰራበት
ምንድን ነው ሰብአዊ የመጠበቁ ስራዎችን ነው የምንሰራው። ኃላፊነት አለብን። የምንሰራው ዲጂታል ሚዲያው ለሀገር ለሰላም ግንባታ ይዋል ብለን ከሰራ ላልባሌ ነገር ሊውል አይገባም የሚል ፕሮጀክታችንን አስቀድመን ለሁሉም ተቋማት አስገብተን ስንሰጥ ቢያንስ ጆሮ ሰጥተው ይሰሙናል። የነገሩንም ትኩረት አድርገው እርምጃዎችንም ሲወስዱ የነበሩ እንግዲህ በላይቭም ላይ ሲደረግ የነበረው ከዚህ በፊት የተለያዩ ነገሮች በህግ እንዲታዩ ያስደርገናል። አሁንም የምንችለውን ነገር እናደርጋለን። ያው መንግስትም የሚችለው አይደለም እንኳን አንድ ድርጅት የምንችለውን እያደረግን ነው። አሁንም ደግሞ እናደርጋለን የሚል ነው። እንግዲህ ጥያቄዎች በክፍሉ የተመለሰ ይመስለኛል። እዚህ ጋር ሶሪ ነው እንዴ አዳራሽ ዶትኮምን እጅግ በጣም አድርገን እናመሰግናለን። ትልቅ ፕላትፎርም ነው የዘረጋው። በሀገራችን የሚካሄዱ ትልልቅ ኢቨንቶችን ይዞ በማሰራጨት ላይቭ ስትሪም ላይ በስፋት እየሰራ ያለ ትልቅ ተቋም ነው። ከኛ ጋር ደግሞ ፓርትነር ሆኖ እየሰራ ነው። እንደዚሁም ደግሞ በወርቅ ግዢው ላይ ከፍተኛ አስተዋጽኦ አድርጓል። ሳንቲፔ የፊንቴክ የፋይናንሻል ቴክኖሎጂ ላይ የሚሰራ ተቋም ነው። እዛ ላይም ሰፊ አስተዋጽኦ ነው። ከሌሎች አቻ ድርጅቶች የትኛውም የአዋርድ የሚካሄድ የተሻለ የሆነ አቅርቦቶችን ወይም ደግሞ የቢዝነስ ሞዴል ይዞ የቀረቡ ናቸው። እኛም በዛ ምክንያት የመረጥናቸው እነሱ ቴንኪው ማለት እንፈልጋለን። ሰበስ ቴክኖሎጂ ደግሞ ኢመርጂንግ ነው። ሌሎች አፖችንም የቮቲንግ አፕን ጨምሮ ሌሎች አፖችንም እየሰሩ ያሉ ናቸው። ከኛ ጋር ፓርትነር ሆኖ እየሰሩ ስላሉ እነሱንም እጅግ በጣም አድርገን እናመሰግናለን። ያው ስለ ቅልቦች ብዙ ተነግሯል። ሳንቲም ለቀማ ላይ አይደለም የገባው። ከመጀመሪያውም ከዓላማው ከመነሻውም ጀምሮ በጎነትን የማበረታታት ነው። እዚህ ጋር የምታዩት ወርቅ ከራስ ኪስ የወጣ ነው። ስፖንሰር ተፈልጎ የተገዛ አይደለም። ልዩ የሚያደርገው ይሄ ነው። ስለዚህ ተጽዕኖ ፈጣሪ ተብሎ እሴት የሚያበላሽ ኦር ተሳዳቢ ምናምን አንሸልምም። እኛ የሚሸለሙት ባለፉት 12 ወራትም በጎ በሀገር ላይ ምን ኢንፑት አድርጓል ብለን ሊመሰገኑ ሊሸለሙ ይገባቸዋል የሚባሉ ወጣት ተጽዕኖ ፈጣሪዎችን ነው ስንሸልም የቆየ ነው። ይሄ እንግዲህ ለየት ያደርገዋል። ስለመጣችሁ እጅግ በጣም አድርገን እናመሰግናለን። ቆንጆ ጊዜ እንደነበረ እምነታችን ነው። ከዚህ በኋላ ደግሞ የምሳ ፕሮግራም ተዘጋጅቷል። እሱን ይበላና በያላችሁበት የምታስተላልፉልን ይሆናል። በነገራችን ላይ ዜናዎችን ከተስፋዬ እና እንደዚሁም ጋዜጣዊ መግለጫዎችን ያመለጣችሁ ካለ ከእሱ መቀበል ትችላላችሁ። በደንብ የተደራጀ ነገር ካለ ከእሱ መውሰድ ትችላላችሁ። ቴንኪው ሶ ማች እናመሰግናለን። ፎቶ ጊዜ እሺ ፎቶ